አብርሃም ይህን ሰሞን እየተፈጠረ ባለው ነገር ያልጠበቀው ነገር ስለሆነበት እጅግ በጣም መጥፎ ስሜት ውስጥና ስትረስ ውስጥ ገብቷል። በየመንገዱ እያለቀሰ መሄድ ጀምሯል ማለት ነው ውዶቼ። ይሄም ነገር ደግሞ ያው መጀመሪያ በኩል እንደሚሆን እናውቃለን እኮ ምክንያቱም ሩታን ስላስቀየማት፣ ሩታን የልጁን እናት ስላስከፋት፣ እሷ ስላለቀሰችበት አብርሃም ቢያለቅስም እኔ ኖርማል ነው፣ ምንም አይመስለኝም እና ደግሞ እንግዲህ በተፈጠረው ነገር ትናንትና ባደረገችውና ሌላ ነገር ለማድረግ በመሞከሯ ምክንያት እንግዲህ ሄርሜላ ልትታሰር ነው የሚልም ደግሞ የሆነ መረጃ ወጥቷል። የሆነ ልጅ ነው ሲናገር የሰማሁት ማለት ነው ውዶቼ። ሰላም ሰላም፣ እንዴት ናችሁ ውዶቼ? ያላችሁልኝ ወይ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት የኔ ውዶች የኔ ወርቆች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም ከኔ ጋር ለሆኝ ፈጣሪ ተመሰገነ ይሁን። እናንተ ጋር እንዴት ነው? ስራስ፣ ጤናስ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ባላችሁበት ሰላማችሁን ያብዛልኝ አላህ ከመጥፎ ነገር ይጠብቃችሁ የኔ ውዶች እና ባይቦቼ። እንግዲህ ነገሮች እኛ ከጠበቅናቸው በላይ ውስብስብ እያሉና እየተያያዙ ሂደዋል ማለት ነው። አሁንም ቢሆን አብርሃም እያለ ያለው ነገር እንግዲህ እኔ ምን ባደርጋቸው ነው ይሄን ያህል ሊያደርጉኝ የቻሉት? ለምን ይሄ ነገር ተፈጠረ? ሄርሜላና ሩታም ደግሞ ይቅር ከተባባሉ በኋላ ደግሞ ታውቃላችሁና ሄርሜላ እንዴት አንቺ እንደዚህ ክፉ ሰው ትሆኛለሽ እያለች ብረም ታውቃላችሁ። ትናንትና የተሰራውን ቪዲዮ በጣም አስፈሪ ነበረ። ሄርሜላ በጣም መጥፎ ስሜት ውስጥ ነበረች፣ ሩታም በጣም መጥፎ ስሜት ውስጥ ነበረች እና በቃ ሁለቱ ተያያዙ ማለት ይቻላልና መጨረሻ ላይ እንግዲህ የተፈጠረው ነገር ታውቃላችሁና ሩታ ንቃት ነው ካስቆመችበት ታት ሄደችውና ይሄም ነገር ምንድነው? መጀመሪያም ሄርሜላ ሩታን ወዳት አይደለም። ስለዚህ ይቅርታ ስታባብላቸው ቤዛ ይቅር የተባባሉት ወይም ደግሞ ሰላም የተባባሉት ከአንጀታቸው አይደለም። በቃ ለይምሰል ነበረ። ሄርሜላ ያስመሰለኝ ስለነበረ ሩታ ግን ሞኝናት የእውነት መስሏት ትታመንልኛለች፣ እኔ የምፈልገው ነገር አደርጋታለሁ ብላ ነበር ያሰበችው ሄርሜላ። ሩታ ግን አሁን ላይ ሁሉም ሰው በሚያረጋት ነገር ላይ በጣም ተመራበታለች፣ ትምህርት ወስዳበታለች። አሁን ላይ በጣም አርቃ ማሰብ ጀምራለች። ማንም ሰው እንደማይሸውዳት፣ ማንም ሰው ሩታን ማሞኘት እንደማይችል፣ ሩታን ማንም ሰው መጉዳት እንደማይችል በደንብ አሳውቃቸዋለች ብዬ አስባለሁ። ምክንያቱም ሩታ ለፍቅርም ያውናት ለጠብም ያውናት ታውቃላችሁ በቃ እና ስለዚህ ሄርሜላ እያስመሰለች ነበረ። ሳቋ ሙሉ ነገር ውሸት ነበረ ከሩታ ጋር የነበረችበት ምክንያት ማለት ነው። እና አብርሃም ፍቅርንም ጠይቋታል። እንግዲህ 1000 ምናምን ሰው አይቶታል ትናንት የሰራሁት ቪዲዮ። በጣም ብዙዎቻችሁም ያው እንትን እያላችሁ ነበር። በአብርሃም ነበር ስትስቁበት የነበረው እና እሷ ፍቅር ስማው ስትሄድ ደንዝዞ ነበር እዛው የቀረው ማለት ነው። ይሄ ልጅ እንደው በቃ የሴት መጋኛው ይሄ ሴት የሚያስብል የመታው መጋኛ መቼ ነው የሚለቀለት? ኧረ ይሄን ሰው ወደ ሕክምናና ወደ ጸበሉ ሰዱት። የሆነ መጋኛ መጥቶ